አባይ ከኢትዮጵያ የሚነሳ ታላቅ ወንዝ በመሆኑ ምክንያት አንዱ የኢትዮጵያ ዕጣ ፈንታ የሚወስን ነው ብላችሁ ማስቀመጣችሁ ትክክል ሊሆን ይችላል። ቀይ ባህር ግን ኢትዮጵያ በየት በኩል አግኝታውና በየት በኩል ህልውናውን የሚያረጋግጥ ሆኖና በምን መንገድ የምትጠቀመው ሆኖ ነው እንደ አንድ የህልውና ዕጣ ፈንታ መሳይ አድርጋችሁ ያስቀመጣችሁት? ከብልጽግና ፓርቲ እጀምራለሁኝ። የኢትዮጵያ ብሔራዊ ደህንነት ስጋት ከምን የሚመነጭና ከየት የሚመነጭ ነው? የኢትዮጵያ የብሔራዊ ደህንነት ስጋቶችን በሁለት መንገድ እናያቸዋለን። አንዱ ከውስጥ ካለ ተጋላጭነት የሚመነጭ ነው። ሁለተኛው ደግሞ ይህንን የውስጥ ተጋላጭነት በመጠቀም ኢትዮጵያን ለማዳከም የሚሞክሩ የውጭ ኃይሎች እንቅስቃሴ ነው። ስለዚህ እነዚህ የተሳሰሩ እንቅስቃሴዎች የብሔራዊ ደህንነት ስጋት ናቸው ብለን እናምናለን። በማኒፌስቶአችሁ ላይ የኢትዮጵያ ዕጣ ፈንታ ከሁለቱ ውሃዎች ማለትም ከቀይ ባህርና ከአባይ ጋር የተሳሰረ ነው ብላችኋል። ምን ማለታችሁ ነው? በማኒፌስቶአችን ላይ ሁለቱን ታላላቅ የውሃ አካላት በዛ አይነት መንገድ ስናስቀምጥ በእኛ እይታ የኢትዮጵያ መጻኢ ተስፋ፣ እድገቷ፣ አቅሟ የሚወሰነው እነዚህን ሁለት ታላላቅ የውሃ አካላት አባይንና ቀይ ባህርን በአግባቡ መጠቀም ስንችል ነው። አባይን ያለውን ሙሉ የልማት አቅም ስንጠቀም፣ ቀይ ባህርንም ደግሞ እንዲሁ ለሎጂስቲክስ፣ ለባህር ጉዳዮች፣ ለደህንነታችን በአግባቡ ስንጠቀም ኢትዮጵያ ከፍ ትላለች፣ ታድጋለች፣ ትበለጽጋለች ብለን ማመናችንን ነው የሚያመላክተው። አባይ ከኢትዮጵያ የሚነሳ ታላቅ ወንዝ በመሆኑ ምክንያት አንዱ የኢትዮጵያን ዕጣ ፈንታ የሚወስን ነው ብላችሁ ማስቀመጣችሁ ትክክል ሊሆን ይችላል። ቀይ ባህር ግን ኢትዮጵያ በየት በኩል አግኝታውና በየት በኩል ህልውናውን የሚያረጋግጥ ሆኖና በምን መንገድ የምትጠቀመው ሆኖ ነው እንደ አንድ የህልውና ዕጣ ፈንታ መሳይ አድርጋችሁ ያስቀመጣችሁት? በታሪካችን እንደምናየው ከታሪክም እንደምንረዳው ኢትዮጵያ ቀይ ባህርን በቀረበች ጊዜ ቀይ ባህርን በምትጠቀምበት ወቅት ከፍ ያለ የንግድ ትስስር፣ ከፍ ያለ ዓለም አቀፋዊ ተጽዕኖና ግንኙነት ነበራት። በተጨማሪም በቅርብ የተደረጉ የተባበሩት መንግስታት ድርጅት ጥናቶችም እንደሚያመላክቱት አንድ ሀገር የራሱ ወደብ ሲኖረው ራሱ የሚጠቀምበት የባህር በር ሲኖረው እና ሳይኖረው በኢኮኖሚው ላይ ትልቅ ልዩነት ያመጣል። ዶክተር ገዱ የዚህ ሀሳባችሁ መነሻ ታሪክ ነው ነባራዊ እውነታ? ነባራዊ እውነታውንም እየተናገርኩኝ ነው። ነባራዊ እውነታ 20% ያህል የአንድ ሀገር እድገት እንዲቀንስ ያደርጋል የባህር በር አለመኖር። ስለዚህ ይህንን ነባራዊ ሁኔታ ነው መለወጥ የምንፈልገው። ኢትዮጵያ እያደገች ነው፣ ግን የባህር በር ቢኖረን አስተማማኝ የሆነ የራሳችን ወደብ ቢኖረን እድገታችን ከዚህ በላይ ሊሳለጥ በሌላት የባህር በር ዕጣ ፈንታዋ ይወሰናል ስትሉ በሌለ ነገር እንዴት ዕጣ ፈንታ ይወሰናል ብላችሁ አስቀመጣችሁ ነው? ጥያቄው ያለፈ ታሪክ እውነታ ነው፣ አሁን ያለው እውነታ ነው። ዛሬ የሌለን ነገር ትላንት ነበረን፣ ነገ ደግሞ ይኖረናል ብለን እናምናለን። በሰላማዊ ዲፕሎማሲያዊና ህጋዊ መንገዶች ባህር በር እንዲኖረን ማድረግ እንችላለን ብለን ቁርጠኛ አቋምና እምነት አለን። በማኒፌስቶአችሁ ላይ አስተማማኝ የባህር በር ማግኘት ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል ብላችኋል። ጉዳዩን ማንሳቱን ብቻ እንደ ስኬት ነው ወይ የምታዩት? በማንሳት ምን አገኛችሁ? ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ስለዚህ ይሄ የሂደቱ አንድ ስኬት ነው ብለን እናስባለን። የባህር በር ጥያቄው ያልተጠናና ወቅቱን ያልጠበቀ ኢትዮጵያን ለከበባ ቀጠናውን ደግሞ ለከፍተኛ ውጥረት የዳረገ ነው የሚል ጠንካራ ትችት ይሰማል። ምንድነው የብልጽግና ፓርቲ ምላሽ በዚህ ላይ? ይህንን በፍጹም የምንቀበለው ትችት አይደለም። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሃዊና ተገቢ እንደሆነ ተረድተዋል። ስለዚህ ይሄ ትችት
ሚዛን የሚደፋ ነው ብለን ለምን የብዙ ሰው ጥያቄ ብልጽግና ፓርቲ መንግስት ሆኖና ተመስርቶ ሀገር መምራት ከጀመረ 7-8 ዓመቱ ነው። በዚህ ጊዜ ውስጥ እንዴት ያለ ጥልቅ ጥናት እንዴት ያለ ጊዜ ኖሯችሁ ነው የበሰለ ሀሳብ አቅርበናል የምትሉት? መቼ ነው ያጠናችሁት? ይህንን ጥያቄ ማንሳት የጀመርነው የብልጽግና ፓርቲ መንግስት ከሆነ ጊዜ ጀምሮ ነው። ለህዝብ ይፋ ሆኖ የወጣው ግን ቀረብ ባሉ አመታት ነው። ስለዚህ በዚያ ሂደት ውስጥ ሰፊ ውይይት ለማድረግ ችለናል። ሌላው ታሳቢ መደረግ ያለበት ደግሞ ቀረም ባለው መንግስት ይህንን አጀንዳ ለማፈን ጥረት ቢደረግም በተለያዩ አገር ወዳድ ኢትዮጵያን ለረጅም ዓመታት ለ30 ዓመት ማለት እንችላለን ሲነሳ ሲብሰለሰል ሲጻፍበት ውይይት ሲደረግበት የቆየ አጀንዳ ነው። ስለዚህ አጀንዳው የበሰለና እንደው የዘገየ ሊባል የሚችል እንጂ ያለ ጊዜው ቀድሞ መጣ ሊባል የሚችል አጀንዳ አይደለም። ይሄን ጥያቄ የብልጽግና ፓርቲና ብልጽግና የሚመራው መንግስት ሲያቀርብ በአንድ በኩል የሀገራትን ሉዓላዊነት የሚጣረስ በመሆኑ ምክንያት ሀገሪቱን የግጭት ቀጠና ሊያደርጋት ይችላል፣ ቀጠናውንም የግጭት ማዕከል ሊያደርገው ይችላል የሚል ጥያቄ ያላቸው አለ። ሌሎቹ ደግሞ በዲፕሎማሲያዊ መንገድ ይሄኛውን ማስፈጸም የሚችሉበት መፍትሄ ሳይኖራቸው ነው ጉዳዩን አጀንዳ አድርገው ጠረጴዛ ላይ ያስቀመጡት የሚል ጥያቄ ማለት እንደዛ አይደለም። ምክንያቱም የሀገራትን ሉዓላዊነት ባከበረ መንገድ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። በተለያዩ አግባቦች የባህር በር ማግኘት እንደሚቻል ተሞክሮች ያሳያል። የባህር በር ማግኘት የምትፈልጉት ለማን ምን ሰጣችሁ ከማን ነው? እሱ በድርድር ሂደት የሚበስልና የመጨረሻ ውጤቱ የሚታወቅ ነው። ስለዚህ ዛሬ ላይ ከድርድሩ ቀድመን ለገሌ ይሄንን ሰጥተን ብለን ማገባደድ እና መደምደም አንችልም። ቀደም ሲል ጉዳዩ ተጠናና የበሰለ ነው አሉኝ። አሁን ደግሞ ጉዳዩ ሲበስል ነው የድርድሩን ጉዳይ የምንናገረው አሉኝ። ሁለት የተጋጨ ሀሳብ ነው ያነሳው። አልተጋጨም። ጥናታችን በስሏል። ድርድሩ ደግሞ ቀጣይ ምዕራፍ ነው። አንዱ ምዕራፍ አልቋል ማለት ሌላው ምዕራፍም አልቋል ማለት አይደለም። በተከታታይ መሄድ ያለባቸው ጉዳዮች ናቸው። ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት በምስራቅ አፍሪካ ቀጠና ላይ ከፍተኛ ውጥረት ፈጥሯል። ይህ ስምምነት ኢትዮጵያን በዲፕሎማሲው መድረክ የተገለለች ከማድረግ በስተቀር ለኢትዮጵያ ምንም አልፈየደም የሚል ጥያቄ ያላቸው ብዙ ሰዎች አሉ። ኢትዮጵያ ተገላለች የተባለው እንዴት ነው ብዬ ነው እኔ ጥያቄ የምጠይቀው። ባለፉት ጥቂት ዓመታት ብቻ ወደ ኢትዮጵያ የመጡ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ለማጠናከር የመጡ የተለያዩ ሀገራትን ልኡካንን ብናይ በዓለም አቀፍ መድረኮች ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ተመራጭ ሆናለች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተመራጭ ሆናለች። የብሪክስ አባል ሆናለች። የጂ20 ታዳሚ ሆናለች። በየጊዜው የተለያዩ ከፍተኛ ልኡኮች ወደ ኢትዮጵያ እየመጡ ይገኛሉ። እና እንደዚህ ያለ መገለል አለ ወይ? እና ተገላለች የሚባለው አንዳንዶች ራሳቸው የሚመኙትን እየተናገሩ ካልሆነ እውነታው እንደዚህ እንዳልሆነ በግልጽ ተገላለች ያስባለው ይሄኛውን ስምምነት መፈራረሙን ተከትሎ የጎረቤት ሀገራት እንደ ሶማሌ ያሉት ሀገራት እንደ ሱዳን ያሉት ሀገራት ሻገር ብለው እንደ ግብጽ ያሉ ሀገራት የአረብ ሊግ የመሰሉትን ሀገራት ተቃውሞ አሰምተዋል ነው። የጎረቤቶቻችንንም ብናይ ከጎረቤቶቻችን የሶማሌው ፕሬዝዳንት ባለፈው ዓመት ብቻ ኢትዮጵያ የአፍሪካ ህብረትን ሳንቆጥር ስንት ጊዜ መጡ፣ ምን አይነት ግንኙነት ነበረን የሚለውን ብናይ የህዳሴ ግድብ በተመረቀ ጊዜ ጎረቤቶቻችን ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ፣ ከጅቡቲ መጥተው የደስታችን ተካፋይ ሆነው ይሄ ስኬት የኢትዮጵያ ስኬት ብቻ ሳይሆን የመላው ጥቁር እና የአፍሪካ ህዝብ ስኬት ነው ብለው አቋማቸውን እንደገለጹ ይታያል። ታዲያ ምኑ ላይ ነው ተገለለን የሚባለው? ኤርትራን በተመለከተ በማንፌስቶአችሁ ገጽ 164 ላይ ከኤርትራ ጋር ለሁለት አስርተ ዓመታት የተዘጋውን ግንኙነት ከፍተን ግንኙነቱን አድሰናል ብላችኋል። ይህ ታደሰ የተባለው ግንኙነት አሁን በምን ደረጃ ላይ ይገኛል? ከኤርትራ ጋር ግንኙነቱን በማደስ ኢትዮጵያ ሰላም ፈላጊ እንደሆነች ለዓለም ህዝብ ማሳየት ችለናል። በኤርትራ ያለው ወንድም ህዝብም ኢትዮጵያን ለኤርትራውያን ምን አይነት አመለካከት ምን አይነት በጎና ቀና ወንድማዊ እይታ እንዳላቸው ማሳየት ችለናል።
በዚህ የተገኘው ትርፍ ትልቅ ነው። ይሄንን ለማስቀጠል በአስመራ ያለው መንግስት እንቅፋት ቢሆንም የተገኘው ትርፍና ያስተላለፍነው መልእክት በቀጣይ ለሁለቱ ሀገራት የህዝብ ለህዝብ ግንኙነት ትልቅ ፋይዳ ያለው ነው። አሁን የሁለቱ ሀገራት ግንኙነት በምን ሁኔታና በምን ደረጃ ላይ ይገኛል? አሁን ባለው ግንኙነት ላይ የኢትዮጵያ መንግስት ቅሬታዎች እንዳሉት መታረም ያለባቸው ነገሮች እንዳሉ አቋማችንን ለዓለም ሁሉ ግልጽ አድርገናል። የኢትዮጵያን በተመለከተ አዳዲስ ሀያላን ሀገራት የሚባሉት ኢመርጂንግ ፓወርስ የሚባሉት በቀይ ባህር ላይ ያላቸውን ፍላጎት መሰረት አድርጎ ኢትዮጵያን የእጅ አዙር ጦርነት ቀጠና ሊያደርጋት ይችላሉ፣ ብልጽግና የሚመራው መንግስትም የዚህ ተባባሪ ወይም ለማስቆም የሚያስችል አቅም የለውም የሚል ጠንካራ ጥያቄ ላላቸው ሰዎች ምንድነው ምላሽዎት? በፍጹም በእኛ በኩል ያለው እይታ አሁን ያለው ተለዋዋጭ የዓለም ሁኔታ የተለዋወጠ ያለውን የዓለም ስርዓት የኢትዮጵያን ብሔራዊ ጥቅም እውን ለማድረግ የምንጠቀምበት የራሱ የሆነ ፈተና የራሱ የሆነ ተግዳሮት ይዞ የሚመጣ ቢሆንም አብሮ ደግሞ ይዞት የሚመጣው እድል እንዳለ በመገንዘብ ይህንን እድል ተጠቅመን የኢትዮጵያን ስትራቴጂካዊ ጥቅሞች እውን ለማድረግ የምንሰራበት ነው የሚሆነው። ኢትዮጵያ የረጅም ጊዜ ታሪክ የረጅም ጊዜ ዲፕሎማሲ የሀገረ መንግስትነት ታሪክ ያላት ሀገር ነች። ምንም ቢሆን የእጅ አዙር ጦርነት ማዕከል ልትሆን ትችላለች ኢትዮጵያ ነው የኢትዮጵያ ሕዝብ ስጋት ምንድነው? እርስዎ የሚሰጡት ዋስትናና ምላሽ? የኢትዮጵያ እንደዛ እንዳትሆን ጠንካራ ተቋማትን እየገነባን ነው። ኢኮኖሚያችንን እያሳደግን ነው። አቅማችንና የተጽዕኖ አድማሳችንን እያሰፋን ነው። ስለዚህ እንዲህ ያለውን ስጋት የሚመክት የሀሳብ ጥራት፣ ዝግጁነት እና ቁርጠኛ አቋም አለን ብለን ማስገንዘብ እንፈልጋለን። የመጨረሻ ጥያቄ ኢትዮጵያ ከአንዳንድ ሀገራት ጋር ያላት ግንኙነት መርህ አልባና ተቋም የሌለው ነው ይላሉ። ኤርትራና የተባበሩት አረብ ኤምሬትስን በማንሳት ምንድነው ምላሽዎት? ኢትዮጵያ ከሁሉም ሀገራት ጋር ያላት ግንኙነት ብሔራዊ ጥቅማችንን ያማከለ የኢትዮጵያን ጥቅም ወደፊት ለማራመድ እንዲጠቅም ሆኖ የተቃኘ ነው። ስለዚህ ይህንን ማስገንዘብ ማስረገጥ እንፈልጋለን። አመሰግናለሁ። ደቂቃችን ተጠናቋል። ወደ የአማራ ብሔራዊ ንቅናቄ አብን አልፋለሁ። ለእናንተ የማነሳው የመጀመሪያ ጥያቄ ኢትዮጵያን የባህር በር ባለቤት የማድረግ እቅድና ፍላጎት እንዳላችሁ በማኒፌስቶአችሁ ላይ ያስቀምጣችኋል። በምን አይነት መንገድና ከየት አምጥታችሁ ነው ኢትዮጵያን የባህር በር የምታደርጓት? እንግዲህ መጀመሪያ መነሻችን ቀደም እንዳልኩት ከታሪክ ዝንፈት ይነሳል። ቀደም ካሉት ስርዓቶች የፈጠሩትን ጉድለቶች ከማረምም ላይ ሚንተራስ ይሆናል ማለት ነው። ይሄ ማለት ከ83 ወዲህ በህግ ያገኘነውን የባህር በርና ታሪካዊ መብታችንን ያሳጣ ስርዓት ተገንብቶ ስለነበር ያንን በትግል አስወግደናል። ስለዚህ በትግል አስወግደናል ሲባል ደግሞ ያ ስርዓት ያዛነፈውን ያነበረውን በህግና በፖለቲካ መርህ የጻፈውን ገርሰሰናል ማለት ነው። የባህር በር እንዳናገኝ የሚያስችለውን ማለት ነው። ስለዚህ የነበረው ስርዓት መገርሰስ የባህር በር እንድታገኙ ያስችላችኋል። አንደኛው ምዕራፍ እሱ ነው የሚሆነው ማለት ነው። ያ ምዕራፍ ተጠናቋል ብላችሁ ታስባላችሁ? ስላልተጠናቀቀ ነው ወደፊት በማኒፌስቶአችን ላይ ያስቀምጠን ልንሰራበት የምንሄደው እንጂ የዛ ነገሮች መደላደልን አንድ ጀምረናል ብለን እናምናለን። የትነግ መራሹ የኢህአዴግ ስርዓት የባህር በር እንዳይነሳ ኢብን በዩኒቨርሲቲዎች እኛ በመንሰራበት ዩኒቨርሲቲዎች ሳይቀር የምርምር አካል እንኳን እንዳይሆን የውጭ ፖሊሲ መርሃችን ውስጥ እንዳይካተት የተደረገበትን አግባብ ማስወገድና አስተሳሰቡን መቀልበስ መቻላችን አንዱ ትልቁ እምርታ ነው ብለን እንወስዳለን። እናንተ ለዚህ ችግር ፈጣሪ ነበር የምትሉት ድርጅትና ስርዓት አሁን የለም። ያን ስርዓት ማስወገድ የባህር በር ላይ ለማግኘት ያስችለናል ብላችሁ ካሰባችሁ ከዚህ በኋላ ምን ሰርታችሁ በየት በኩል ምን ሰጣችሁ ነው ኢትዮጵያን የባህር በር እንድታገኝ የምታደርጓት? ከማን ጋር ነው ይሄን ጉዳይ የሚጨርሱት ካሉት ጎረቤት ሀገራት መካከል? በዋናነት ምን ሰጣችሁ ነው የሚለው ጥያቄ የሚያመለክተው የሰጠው መቀበል መርሆች ላይ ተንተረሰን እንደምንሰራ የሚያሳይ በመሆኑ ይሄ በአብን ብቻ የሚወሰን ባይሆንም እንኳን የአማራ ብሔራዊ ንቅናቄ የትኛውንም ቅድም በተባለው አግባብም ያሉትን ሁሉ ሊደግፍ ይችላል። አንድ ወጥና ቅርጽ ያለው መርህ አለ። የኢትዮጵያን ብሔራዊ ጥቅምና መሰል ጉዳዮችን ገቢራዊ ለማድረግ ከየትኛውም ኃይል ጋር ተሰልፎ የሚሰራ ነው የሚሆነው ማለት ነው የአማራ ብሔራዊ ንቅናቄ። በዚህ አግባብ ደግሞ ምናልባትም ቅድም የሶማሌላንድ ተነስቷል። የሶማሌላንድ በሊዝ ሊገኝ በተሞከረበት አግባብም ሊገኝ የሚችልበት አግባብ አለ። እንደውም የሰጥቶ መቀበሉ ከመሬት
እና ሌሎች የኃይል አቅርቦቶች ሊሆን ይችላል። ግን ደግሞ በተደራዳሪያችንና በሌላኛው ኃይልም የሚወሰን በመሆኑ የኛ ጉዳይ ብቻ የኛ ብሔራዊ ጥቅማችንን በሚያስጠብቅ አግባብ ልንንቀሳቀስ እንችላለን እንጂ ሌሎችም ተደራዳሪዎቻችንና የቀጠናው ሀገራት የሚወስኑት ስለሆነ በየሂደቱ በየምዕራፉ የሚወሰን ይታይ ነው የሚሆነው። የባህር በር አማራጭ ለማግኘት ከሚያስችሉን አማራጮች መካከል ለየትኛው ቅድሚያ ትሰጣላችሁ? የመጀመሪያው ዲፕሎማሲ ነው። አማራጭ የዲፕሎማሲ አማራጩን አይደለም ካሉን አማራጮች በኤርትራ በኩል ለማግኘት፣ በሱዳን በኩል ለማግኘት፣ በኬንያ በኩል ለማግኘት፣ በሶማሌ በኩል ለማግኘት ለየትኛው ቅድሚያ ትሰጣላችሁ? በመጀመሪያ ደረጃ ባለፉት ተካታይ መግለጫዎቻችንና የድርጅታዊ አቋሞቻችን የአሰብንና የቀይ ባህርን በአሰብ በኩል የቀይ ባህርን ያጣነበት መንገድ ከጥያቄ ውስጥ የሚወድቅ ነው ብለን አቋም ይዘናል። ካሁን በፊት አሰብ ላይ ያላችሁ አቋም ምንድን ነው? ወደቡን የመጠቀም ነው ወይስ የኢትዮጵያ ግዛት አካል ማድረግ ነው? የኢትዮጵያ የግዛት አንድነት የተናጋበትንና በታሪካዊ ሂደቶቹ ኢትዮጵያ ያንን አካባቢና የባህር በሩን ጭምር ኮስታል ላይኑን ጭምር ያጣችበትን ኮስሽን አድርገን ስለተነሳን እስከ ባህር በሩና የወደቡ ባለቤትነትንም የሚያካትት ነው። ስለዚህ አሰብን የኢትዮጵያ የግዛት አካል የማድረግ ነው የእናንተ ፖሊሲ? በትክክል። ይሄን ለማድረግ ከኤርትራ ጋር ግጭት ሊነሳ ይችላልና ከኤርትራ ጋር ግጭት ውስጥ በመግባት ወይስ በሌላ አማራጭ በምንድን ነው ይሄኛውን አሁን የምታደርጉት? እንግዲህ እኛ የኢትዮጵያ አንድ የፖለቲካ ኃይል ነን። በዛ ልክ የመንግስት ስልጣንን ከመቀዳጀት ጋር የሚያያዝ በመሆኑ መንግስት ብትሆኑ ምን ታረጋላችሁ? እኔ ጥያቄ ለምርጫ እየተፎካከራችሁ ነው። ህዝቡ መርጧችሁ መንግስት ብትሆኑ ምን ታረጋላችሁ ነው? በትክክል እሱ ላይ እንግዲህ ሌሎች የፖለቲካ ኃይሎችም የሚወስኑት እንደሆነ ከግምት አስገብተህልኝ ዲፕሎማሲን የመጀመሪያው አማራጭና ይሄንን የምንፈልገውን ልናሳካው የምንችለውን የብሔራዊ ጥቅም አካል ለማሳካት ዲፕሎማሲን የመጀመሪያ አማራጭ ነው የምናደርገው። ዲፕሎማሲን የመጀመሪያ አማራጭ እናደርገዋለን ስንል ደግሞ ኤርትራ ከኛ የምትፈልገው ብዙ ነገር እንዳለ እንገምታለን። የኤርትራ ህዝብ ደግሞ የኢትዮጵያ ህዝብ ወገን ወንድም መሆኑንም እንገነዘባለን። ከሻቢያ ጋር ያለውንና የባህር በራችን እንድናጣ ካደረገን የአማጺ ቡድን መንግስት እሱ ደግሞ በየትኛውም መንገድ በዲፕሎማሲው ቅድሚያ እንስጣለን ብለናል፣ እንታገለዋለን የሚለው መወሰድ አለበት። በየትኛውም መንገድ ስንል ደግሞ ዙሪያ አቀፍ መሆን አለበት። ዓለም አቀፍ ተቋማቶችን እንጠቀማለን፣ አፍሪካዊ ተቋማትን እንጠቀማለን፣ እንዲሁም ቀጠናዊ ተቋማቶቹ የኢትዮጵያ የዲፕሎማሲ ጉልበት አድርገን እንጠቀማለን። ኤርትራን በተመለከተ የኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ወደ ኢትዮጵያ ግዛት ዘልቆ መግባቱን የሚያሳዩ መረጃዎች አሉ። የኢፌዴሪ መንግስትም መግለጫ አውጥቷል። በዚህ ጉዳይ ላይ አብን ያለው አቋም ምንድን ነው? በመሰረታዊነት መንግስት የሆነ አካል ነው ጉዳዩ ላይ ትኩረት ሰጥቶ ሊሰራበት የሚገባውና በጉዳዩ ላይ የአብን አቋም ጥያቄ በጉዳዩ ላይ የአብን አቋም ምንድን ነው የሚል ነው። የኢትዮጵያ ዳር ድንበር እንዲሁም ሉዓላዊነት መደፈሩን ለምድመን መነሳት ይቻላል። ይሄኛው መረጃ ትክክል ሲሆን የኢትዮጵያ ሉዓላዊነት ተደፍሯል ማለት ነው። ኢትዮጵያ ሉዓላዊነት ተደፈረ ማለት ደግሞ ከየትኛውም ኢትዮጵያ አካል ጋር ሆነን ይህንን የሉዓላዊነት መደፈር መጠበቅ፣ መከላከል፣ መመከት የኛ ፋንታ ነው ብለን እናምናለን። አማራ ማህበራዊ መሰረቱ በብዛት አማራ ክልል ላይ እንደሆነ ፓርቲ ለአብን የምናቀርበው ጥያቄ በአንድ በኩል ከኤርትራ መንግስት ጋር በሌላ በኩል በሱዳን ከሚገኘውና በጀነራል አልቡርሃን ከሚመራው የሽግግር መንግስት ጋር በመተባበር ታጣቂዎችን በማስታጠቅ ወደ ኢትዮጵያ ጥቃት እንዲፈጽሙ የሚያደርጉ ዝግጅቶችና ስልጠናዎችን የመስጠት እንቅስቃሴዎች እንዳሉ የሚያሳዩ ነገሮች አሉ። ምንድነው አቋማችሁ በዚህ ጉዳይ ላይና መንግስት ብትሆኑ እንዴት ታርሙታላችሁ? ተመሳሳይ ነው። የድንበር ዘለል ወንጀሎችን የድንበር ዘለል ወንጀል አይደለም። የውጭ የጎረቤት ሀገራት መንግስታት የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚያደርጉት ጥረት ነው። ድንበር ዘለል ወንጀሎችን፣ የድንበር መጣስን እንዲሁም የኢትዮጵያ ሉዓላዊነት ሊጥሱ የሚችሉ የጦር መሳሪያ እንቅስቃሴዎችን እና ሌሎች ኃይሎች ጣልቃ ገብነትን አጠቃላይ አብን ይቃወማል፣ ለሱም ይታገላል። ስለዚህ የአልቡርሃንም በለው የኤርትራን በለው የዚህ በአለጣሽ አካባቢ ያለውን ሰርጎ ገብነትን በለው ሁሉንም በተመሳሳይ ቅርጽ ነው የምናየው። ምናልባትም የክብደቱ መጠን ሊለያይ ይችላል እንጂ ከሉዓላዊነት አንፃርና ከወንጀል ጋር ሊለያይ ተመድቦ ሊታይ ይችላል እንጂ ፖረስ በሆነ ቦርደር አካባቢ ያሉትን ችግሮችና የውጭ ጣልቃ ገብነትን ሌሎች ኃይሎች የኢትዮጵያ ጥቅም ሊያስከብሩ የሚፈልጉ ኃይሎች የሚያደርጉትን አጠናክረን ደግፈን አብረን የምንሰራ ይሆናልና ተመሳሳይ ቅርጽ ነው ያለው። መንግስት ስትሆኑ የውጭ ጉዳይ ሆኖ ለውሳኔ ጠረጴዛችሁ ላይ ከሚቀመጠው አንዱ በይደር የቆየው የሶማሌላንድ ጉዳይ እውቅና ማግኘት ነው።
መንግስት ስትሆኑ ይህ ጉዳይ የመጀመሪያው የውሳኔ ርዕስ ጉዳይ ሆኖ ቢመጣ ውሳኔያችሁ ምን ይሆናል? እንግዲህ የግሬተር ሶማሊያ አይዲዮሎጂ በኢትዮጵያ ላይ የፈጠረውን ጫና የምታስታውስ ይመስለኛል። እንዲሁም ጦርነት ነው ያስከተለው። ኢትዮጵያ ተዳከመች በተብሎ በታሰበበት ጊዜ አብዮተኛው እርስ በርሱ በተራገጠ ዘመን ላይ የታላቋ ሶማሊያ ሬደንቲዝም አይዲዮሎጂ ኢትዮጵያ ላይ ያመጣውን ጣጣ የምንገነዘብ በመሆናችን ለጊዜው ቀጥታ ተጋፋጭነት ባይኖረንም እንኳን ከዛ ጉዳይ ጋር ያንን የሶማሊላንድ እውቅና ማግኘት እንደ በጎ መታየት የሚችል ነው። የእናንተ መንግስት ውሳኔ ምን ይሆናል? የእናንተ መንግስት ውሳኔ ምን ይሆናል? መንግስት ብትሆኑ የሶማሊላንድ ህዝብ ውሳኔ በመሆኑ የሶማሊላንድ ህዝብ ውሳኔማ ሉዓላዊ ሀገር መሆን ነው። ስለዚህ እውቅና ትሰጣላችሁ? ኦፍ ኮርስ ለህዝቡ ፍላጎት እውቅና መስጠት የኛ ፋንታ ነው። ህዝቡ ትክክል አይደለህምና ውሳኔና አይገባም የማለት መብትም ስለሌለንና ከኛም ጥቅም አንፃር ከኢትዮጵያ ጥቅም አንፃር ጎጂ ስላልሆነ በዛው መቀጠላችን አይቀሬ ነው የሚሆነው። የግብጽ የተለያዩ አማራጮችና ሁኔታዎችን በመፍጠር ኢትዮጵያን የከበባ ቀለበት ውስጥ የመክተትና ተፈጥሯዊ ሀብቷን እንዳትጠቀም የማድረግ እንቅስቃሴዎችን እያደረገች ያለች ሀገር ናት። አብን መንግስት ቢሆን ይሄኛውን እንቅስቃሴና የከበባ ፍላጎት በምን ያስታግሰዋል? እንዴትስ ይሰብረዋል? አብን የመጀመሪያ ጉዳይ የኢትዮጵያን የብሔራዊ ጥቅምና ተጋላጭነትን በተመለከተ ከውስጥ ወደ ውጭ ከውጭ ወደ ውስጥ ያህል ስንል አንደኛው የግብጽና ታሪካዊ እንቅስቃሴው አንዱም በየጊዜው እየታደሰ የመጣ የጠላትነት ኢትዮጵያን የማዳከም እንቅስቃሴ በመሆኑ እሱን በሚቻለው አግባብ አክቹሊ ዋነኛው የውስጥ ተጋላጭነትን መቀነስ ነው። ከታሪክ እንዳየነው የሻዕቢያ መፈጠርም የሻዕቢያ ቢሮ ማግኘትም የትነግ ድጋፍ ማግኘትም እንዲሁም በሱዳን አካባቢ ያለው የድንበር ውዝግብ ላለመፋታቱና ኢትዮጵያ ከሶማሌላንድ ጋር ሁሉ በፈጠረችው ስምምነት ውዝግቡ እንዲግል ከማድረግ አንፃርም ጭምር የግብጽ ሚና ከፍተኛ በመሆኑ ይሄ ዙሪያ ጥምጥም እንዲሁም በቀጥታም በተዘዋዋሪም ኢትዮጵያን ጫና ውስጥ የማስገባት እንቅስቃሴ ስለሆነ የግብጽ ጉዳይ በቀጥተኛነት ቋሚ ጠላት የሚለውም ሁሉ መስመር እንይዝበት የምንችል ነው። ቋሚ ጠላት የለም፣ ቋሚ ወዳጅ የለም የሚለው መርህ የማይሰራው ቋሚ ፍላጎት በሌለበት ጊዜ ነው። ቋሚ የጠላትነት ፍላጎትና ቋሚ የኢኮኖሚ ወይ ደግሞ የፖለቲካል ፍላጎት እስካለ ድረስ ቋሚ ጠላት የሚኖርበት እድልም ስላለ በዛ ቅርጽ ግብጽ የታሪካዊ ከዚሁ ጥያቄ ጋር የተያያዘ ታጣቂዎች የኢትዮጵያ ታሪካዊ ጠላት ከሚባሉት ሀገራት ጋር በመተባበርና ተልዕኮ በመውሰድ በተለያዩ ሁኔታዎችና አማራጮች ጥቃት ይፈጽማሉ። አሁን ተፎካካሪ የፖለቲካ ፓርቲ ሆናችሁ የውጭ ኃይል በኢትዮጵያ የኢትዮጵያ ሉዓላዊ ድንበርን ጥሶ ጥቃት ወይም ትንኮሳ ቢፈጽም አቋማችሁና አስተላለፋችሁ ምን ይሆናል? እንግዲህ ከሶማሊያ ጋር ኢትዮጵያ ውጊያ ውስጥ በነበረች ጊዜ የኢትዮጵያ ኃይሎች ከሌሎች ኃይሎች ጋር እንዲሁም ሶማሊያን ጭምር ደግፈው ሲዋጉ ኢትዮጵያን ያደረሱባትን ጫና የምንገነዘብና ታሪክን የምንረዳ ሰዎች በመሆናችን ድርጅታችንም ያንን በትንተና የያዘው በመሆኑ ይሄኛውንም በዛው ቅርጽ የምናየው ምንድነው? ያ ቅርጽ አስተላለፋችሁና አቋማችሁ ይሄን ሀገር ማንም ይምራው የውጭ ሀገር ጥቃትና ወረራ ቢፈጸም አቋማችሁና አስተላለፋችሁ ምን እናየት ይሆናል? ቅድም ካልኩት አይለይም። ማንኛውም ኃይል ኢትዮጵያን እየመራ በኢትዮጵያ ሉዓላዊነትና በብሔራዊ ጥቅም ላይ የሚቆምርም ሆነ ቀጥተኛ ጫና የሚያደርስም ከሆነ ሌላም ሴራ ፖለቲካ የሚያራምድ አካልን የምንቃወም የምንታገል ነን የሚለውን ውሰድልኝ። አመሰግናለሁ። ደቂቃችንም ተጠናቋል። ነጻነትና እኩልነት ወደ እናንተ ጥያቄ አልፋለሁ። ዶክተር አብዱልቃድር የኢትዮጵያ ለቀይ ባህር ቅርብ ሆና ያለ ወደ ቀይ ባህር እንዳትመለስ የተደረገች ሀገር ነች። እናንተ መንግስት ብትሆኑ መቼና እንዴት ኢትዮጵያን ወደ ቀይ ባህር ትመልሷታላችሁ? ነጻነትና እኩልነት ፓርቲ በፓርቲያችን ፕሮግራም ላይ እንዳስቀመጠው ኢትዮጵያ የባህር በር ያስፈልጋታል ብለን በጽኑ እናምናለን። በአካባቢያችን የሚገኙ 5 ሀገራት ኤርትራን ጨምሮ የባህር በር አላቸው። ከነዚህ ጎረቤት ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ በመነጋገር ከአገራቱ ህዝብና መንግስት ጋር ጤናማ ግንኙነት በመፍጠር ለሀገራችን በ5 ኮሪደር የሚለው በሁሉም የሀገራችን ጎረቤት ሀገሮች ጋር ያሉ የወደብ አማራጮችን የመጠቀም ዲፕሎማሲያዊና ሰላማዊ መንገድን ብቻ እንጠቀማለን። ይሄኛው ብልጽግና ፓርቲ እየሄደበት ካለው ሀሳብ ምን ይለያል? ቃል በቃል ካሉት አማራጮች መካከል በሰጥቶ መቀበል መርህና በዲፕሎማሲ
ኢትዮጵያ የባህር በር አማራጭ እንዲኖራት እናደርጋለን። ብልጽግና በሚሄደው መንገድ ነው የምትሄዱት ወይስ የተለየ መንገድ አላችሁ? በብሔራዊ ጥቅም ጉዳይ ላይ ከየትኛውም ኢትዮጵያዊ ከሆነ አካል ጋር አብሮ የመስራት በዚህ ጉዳይ ላይ መለያየት የግድ አስፈላጊ አይደለም። ስለዚህ ተመሳሳይ አቋም ነው ያላችሁ። በሀገራዊ ጥቅም ጉዳይ ላይ ከመንግስት ጋር መተባበር በጎ ነው ብለን እናስባለን። ኢትዮጵያ ውስጥ ባለው የኢትዮጵያ ስትራቴጂካዊ ጠቃሚነት አንጻር የመካከለኛው ምስራቅ ሀገራት የተለያየ ፍላጎትና ብሔራዊ ጥቅማቸውን የማስጠበቅ እንቅስቃሴ እያደረጉ ነው ያሉት። ለነጻነትና እኩልነት ፓርቲ የሚነሳው ጥያቄ እንዲህ ያለውን አሁን አዳጊ የሚባሉ ሀያላን ሀገራት እየፈጠሩት ያለውን ጫናና ኢትዮጵያን ከየጎናቸው ማሰለፍ ፍላጎት መንግስት ብትሆኑ እንዴት ሚዛኑን ታስጠብቁታላችሁ? ሁሉም ሀገር የራሱን የውጭ ግንኙነትና ብሔራዊ ጥቅም ለማስጠበቅ ብዙ አማራጮችን ይወስዳል። ለኢትዮጵያ ብሔራዊ ጥቅም መከበር ከየትኛውም ከመካከለኛው ምስራቅ ሆነ ከሩቅ ምስራቅ ሀገራት ጋር እንሰራለን። ኢመርጅ እያደረጉ ያሉ ሀገራት ጋር በመካከለኛው ምስራቅ ከሁሉም ሀገራት ጋር በባህር ጉዳይ ሊሆን ይችላል፣ በንግድና በኢኮኖሚ በልማት ጉዳይ ላይ የመተባበርና በጋራ አብሮ በማደግ መርህ ላይ የተመሰረተ ግንኙነት እንፈጥራለን። የነዚህ ሀገራት ፍላጎት የተለያየ ከሆነ ወደ አንድ ጎን ታዘነብላላችሁ ወይስ የኢትዮጵያን ብሔራዊ ጥቅም መነሻ በማድረግ የምታዘነብሉትና የምታደሉለት አሰላለፍ አለ? የነጻነትና እኩልነት ፓርቲ ዋና መርህ ሚዛናዊነት ነው። የሚዛናዊነት መርህ በውስጥ ጉዳያችንም ሆነ በውጭ ጉዳይ ላይ የምንከተለው ነው። ከየትኛውም ሀገር ጋር የኢትዮጵያን ብሔራዊ ጥቅም የሚያስከብር ሆኖ እስካገኘን ድረስ አብረን እንሰራለን። ግንኙነቱ የኢትዮጵያን ብሔራዊ ጥቅም የሚጎዳ ከሆነ ከነዚህ ሀገር ጋር ያለን ግንኙነት በጥንቃቄ እንወስዳለን ማለት ነው። ነጻነትና እኩልነት ፓርቲ ግብጽ የኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም በማድረግና በኢትዮጵያ አጠቃላይ እንቅስቃሴ ላይ ባላት አቋምና እንቅስቃሴ ላይ ያላችሁ አቋም ምንድን ነው? ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም የሚያደርግን የትኛውንም ውሳኔ በፍጹም አንቀበልም። በተፈጥሮ ሀብታችን የመጠቀም ድንበር ተሻጋሪ ወንዞችን ጨምሮ ለድርድር የሚቀርብ ጉዳይ አይደለም። ሁለታችንም በሚያስማማን መንገድ ሀብቱን በጋራ የመጠቀም የማልማት እድሎች አሉ ብለን ስለምናምን ከግብጽም ይሁን ከሌሎች ሀገሮች ጋር የመጀመሪያ ምርጫችን በአብሮ በማደግ አብሮ በመልማት መርህ ላይ እንድንሰራ ነው። ይሄንን የማይቀበል የትኛውም ሀገር በነጻነትና እኩልነት ፓርቲ መንግስት ተቀባይነት አይኖረውም። ብሔራዊ ጥቅማችንን ለማስጠበቅ መሄድ ያለብን ርቀት እንሄዳለን። አሁን በንግግሮ ላይ ሲያነሱ የሁለታችንም ጥቅም ለማስጠበቅ እያሉ ነው ያሉት። የግብጽ መንግስታት በተለያየ ጊዜ የሚያነሱትና አሁንም የቀጠለው ጥቅማችንን ማስጠበቅ የሚለው ጉዳይ ላይ አሳሪ ስምምነት መፈጸምና ኢትዮጵያ የተፈጥሮ ሀብቷ ከሆነው አባይ ላይ ምንም እንዳትጠቀም የሚያስችሉ የቅኝ ግዛት ስምምነቶች አሁንም ዳግም እንዲመጡ ማድረግ ነው። እንደዚህ አይነት ሀሳቦችን እስከ መቀበል ነው የእናንተ መስማማት? በፍጹም በቅኝ ግዛት የተደረጉ ስምምነቶች የኢትዮጵያን ጥቅም የሚሸራርፉ ኢትዮጵያን ከአባይ ወንዝ ተጠቃሚነቷ ኢቨንዞ አብዛኛው ውሃ የኛ ሆኖ ተቀባይነት የሌለው ስምምነት ነው። ይሄንን አንቀበልም። የኢትዮጵያን ጥቅም በሚያስከበር መንገድ ኢትዮጵያን እና የተፋሰሱን ሀገራት በሙሉ ታሳቢ ባደረገ ሁኔታ በመነጋገር ችግሩን መፍታት ይቻላል ብለን እናስባለን። ከዚህ ውጭ ያለን አማራጭ ግን ነፓ በፍጹም አይቀበልም። ቀደም ሲል የእርሶ ባልደረባ የመግቢያ ንግግር ላይ ሲያደርጉ ለሶማሌላንድና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት አንደኛ በኢትዮጵያ በኩል ከፍተኛ ጫና የፈጠረ እንደሆነ አንስተዋል። ሁለተኛ ነጻነትና እኩልነት ፓርቲ በዛ ላይ ያለውን አቋም ግልጽ አላደረጉም። የመጀመሪያ ጥያቄ እናንተ መንግስት ሆናችሁ የሶማሌላንድ የሀገርነት እውቅና ጠረጴዛችሁ ላይ ቢቀመጥ ውሳኔያችሁ ምን ይሆናል? ኢትዮጵያ እና ነጻነትና እኩልነት ፓርቲ በዓለም አቀፍ ሕጎች የሚመራ መንግስት ይኖረዋል ብለን እናምናለን። የሶማሌላንድ ጥያቄ እንደሚታወቀው በዓለም አቀፍ የአፍሪካ ህብረትን ጨምሮ ኢጋድን ጨምሮ እውቅና ያላት ሀገር አይደለችም። ከሶማሌላንድ ጋር ያደረግነው የባህር ስምምነት ከጎረቤት ሀገሮች ጋር ያለንን ግንኙነት ሰሞኑን በአፍሪካ ህብረትም ስብሰባ ላይ እንደተነገረው እውቅና የሌላት ሀገር ስለሆነች እውቅና ከሌለው ሀገር ጋር የሚደረግ ግንኙነት የኢትዮጵያን የውጭ ገጽታ
ይጎዳል የሚል ስጋት አለ። ከውጭ ገጽታችሁ ከኢጋድ ጥቅም ከአፍሪካ ህብረት ጥቅምና ከኢትዮጵያ ብሔራዊ ጥቅም የቱን ታስቀድማላችሁ? ዓለም አቀፍ ህጎችን ማክበር ለኢትዮጵያ ብሔራዊ ጥቅም መከበር የበለጠ የተሻለ አማራጭ ነው ብለን እናስባለን። አሁን ያለንበት ሁኔታ ዓለም በህግ የምትመራበትና ከአሁን በፊት የነበረው ነባራዊ ስርዓት የሚሰራበት ነው። ሀገራት የየራሳቸውን ጥቅም ለማስጠበቅ ለብሔራዊ ጥቅማቸው ቅድሚያ በሰጡበት ዘመን እናንተ ብቻችሁን የዓለምን ህግ በማክበር የትኛውን ብሔራዊ ጥቅም ታስጠብቃላችሁ? ከኢትዮጵያ 5 በጎረቤት ከሚገኙ ሀገራት 5ቱ የባህር በር አላቸው። ብዙ አማራጮች አሉ። ዓለም አቀፍ ህግንም አክብረን የሀገራችንን በተሻለ ሁኔታ ማስጠበቅ የምንችልበት እድል ካለ እሱን እንመርጣለን። ካለ ሳይሆን ኖሮ ነው የሶማሌላንድን የመግባቢያ ስምምነት ሰነድ አካሄድና ውጤቱን የተቃወማችሁት ወይስ ከሶማሌላንድ ጋር ያለውን ግንኙነት ነጻነትና እኩልነት ብዙ ሰው የሚያነሳው የነጻነትና እኩልነት ፓርቲ አንዳንድ ጊዜ ከኢትዮጵያ ብሔራዊ ጥቅሞች ይልቅ ፓርቲው ከቆመበት እሳቤና መካከለኛው ምስራቅንና ቀጠናውን ከሚያይበት እሳቤ አንጻር ብቻ የሚታይ ነው። ስለዚህ የኢትዮጵያ ብሔራዊ ጥቅም ለእናንተ የፓርቲ እሳቤ መስዋዕት ልታደርጉት ነው? እንደዚህ አይነት እሳቤ የለምም። ነጻነትና እኩልነት ፓርቲ የሚታወቀው የኢትዮጵያን ብሔራዊ ጥቅሞች በማቀንቀን በኢትዮጵያ ብሔራዊ ጥቅም ጋር ከመንግስትም ጋር ሆነ ከሌሎች ተቃዋሚ ፓርቲዎች ጋር አብሮ በመስራት መርህ ላይ የተመሰረተ ፓርቲ ነው። ኢትዮጵያ ያላካለለቻቸውን ከጎረቤት ሀገራት ጋር ያለ ድንበር ችግር በምን ትፈቱታላችሁ? አንዱ ከጎረቤት ሀገር ጋር ያለን ግንኙነት በተለያየ ጊዜ እንዲበላሽ የሚያደርገው የሱዳንን ምሳሌ ያነሳው የሱዳን ኃይል ወደ ሀገራችን ድንበር ጥሶ የገባበት ምክንያት ከጎረቤት ሀገር ጋር ያለው ድንበር ባለመወሰኑ ነው። ስለዚህ እንደ ነጻነትና እኩልነት ፓርቲ ከሁሉም የጎረቤት ሀገሮቻችን ጋር ያለው ድንበር ዓለም አቀፍ ህጎችን ባከበረ ሁኔታ ክሊርሊ ዲማርኬትን መደረግ አለበት ብለን እናስባለን። መንግስት ብትሆኑ በመጀመሪያው 5 ዓመት ተርም ውስጥ ይሄን ማጠናቀቅ ትችላላችሁ? አንዱ የውጭ ጉዳይ ፖሊሲያችን አንድ ኢንስትሩመንት ይሆናል ብለን እናስባለን። ለ50 እና ለ60 ዓመት ያልተፈታን ችግር በ5 ዓመት በምን ተአምር ነው የምትፈቱት? አንዱ የትኩረት አቅጣጫ ይሆናል። በድርድር የሚፈታ ነው የሚሆነው። በ5 ዓመት ሊያልቅ ይችላል። ከዚያም በላይ ጊዜ ሊፈጅ ይችላል። ግን ዋናው አንደኛው ከጎረቤት ሀገር ጋር ያለንን ግንኙነት ሰላማዊ ለማድረግ የሀገራችን ድንበር በተለያየ ጊዜ በኤርትራም በሱዳንም እንደታየው እና በብልጽግና መንግስት እንደታየው እንዲህ አይነት ችግሮች እንዳይከሰቱ ድንበሮቻችንን በአግባቡ መጠበቅ አለባቸው፣ ዲማርኬትድ መሆን አለባቸው ብለን እናስባለን። የነጻነትና እኩልነት ፓርቲ በመካከለኛው ምስራቅ በአውሮፓም በአጠቃላይ በዓለም አቀፍ